ያው ከታች ሰምተሽናል። ምንድን ነው የተፈጠረው ነገር? ምን ልታግዥን ትችያለሽ? ልጅቷ እኮ መጀመሪያ የመጣችው ያመጣቻት ደላላ ኢትዮጵያ ነው ያለችው፣ እዚህ አይደለም ያለችው። ከዛ እዛ ያለች ከከስተመሩ ጋር ስለምትተዋወቅ ማንሽ ሳርዬ ይቅርታ አንድ ማለት ነው። አሁን የምታወራሽ አለም ናት፣ ሀኒ አይደለችም። እኛ አንድ ነን አይደል? እንደ አንድ ቦታ አይደል እንደምሰራ አንድ ናቸው ወይስ? ከነገረችሽ ብዬ ነው አንዳንድ ነገሮችን አለምሽ። ሁላችንም እኔ ኑራ ሀና አንድ ላይ ነው የምንሰራው። እሷም ታውቂያለች። አሁን አርሴማ ሚውት አድርጊና እሷ ታውራሽ። አንቺ ሚውት አድርጋሽ አንቺ ስትጨርስ እሷ ከኢትዮጵያ ስትልካት እኛ ወይ በእኛ ቢሮ አይደለም የመጣችው እሷ ማለት ነው። ኦኬ ስመጣችና ሰዎቹ ቤት ከገባች በኋላ ልክ ችግሩ ሲደርስበት ደወለች እኛ ጋር። እኛ ደግሞ ሄደን ተቀበልናት ማለት ነው። እሷ ደብድባት ምናምን ነገር ስለነበረ ተቀበልናት። እሺ አለም ይቅርታ። አሁን ለምስ እሷ የመጣችው በሌላ ነው። ችግሩ ሲደርስባት እናንተ ጋር ደወለች። እንዴት እናንተን አወቀች? እንዴት ደወለች? እዛ ያለችው ልጅቷ እኛን ታቀኛ እዚህ ነበረች። ከየኛ ጓደኛ ነበረች። አብራይ ነበረች። የኛ ጓደኛ ነበረች እዚህ ማለት ነው። ከዛ ኢትዮጵያ ሄዳ ከስተመሩ ስለምታውቅ ከከስተመሩ ጋር ተደዋውላ እሷ ስራ አስገብታለች ኦልሬዲ። ከዛ እንደዚህ አይነት ልጅ ከችግር ደርሶባታል አግዟ ስትል እኛ ልጅቷን ባናጋትም አመጣናት ማለት ነው እኛ ጋር። ከዛ ፖሊስ ጣቢያ ወሰድናት፣ ሐኪም ቤት ወሰድናት። የተደበደበችበትን አሻራ ሁሉንም ነገር ወስደን ፖሊስ ጣቢያ ወሰድናት። ከዛ ብዙ ነገር ሞክረን ያኔ ሰዎቹን ምንም ማድረግ አልቻልንም እኛ። ኦልሬዲ ሰውዬ ቢሮ ድረስ መጥቶ በቢሮ ስላልወሰዳት ልጅቷን ፎክሮ ነው የወጣ ሰውዬ። እኔ ከዚህ ቢሮ አልወሰድኳትም፣ ምንም አይመለከታችሁም እናንተ ምናምን ፓስፖርትም አልሰጠም፣ ማንም እኔ መክሰስም አይችልም፣ እናንተ እኔ መጠየቅ አትችሉም ማለት እኛ ምን በምን ግን እናንተ አለምዬ ይቅርታ ከላይ ስለ እንትን እንዳልልሽ ማለት ነው። አሁን ለምሳሌ ስታገኟት ተደብድባ ነው ኦልሬዲ እንደ ሰብአዊነት ተሰምቷችሁ ነው የከሰሳችሁ። ፖሊስ ምንም አይነት እንትን አላላችሁም? ያን ድብደባ የወሰድነው እዚህ አላይን ነበረ። ከአክም ቤት እዛ ከፖሊስ ጣቢያ ወረቀት ተጽፎ ተሰጥቶን ነበረ ለኛ ማለት ነው። ከዛ ወስደን ወረቀቱ ስንሰጣቸው እዛው ተነጋግሮ እሷም ታውቃለች። እዛን ቀን እኔም ሀናም ብለን ነው ሄድነው ሶስታችን ማለት ነው። ከዛ ወረቀቱ ስንሰጣቸው ማን ነው ምናምን ተብሎ ተነጋግሮ ምናምን በቃ እዛ ቁጭ ብለን ነው የዋልነው። ምንም መልስ ሊሰጡን አልቻሉም ሰዎቹ። በጣም ረጅም ሰዓት ተመላለስ ፖሊስ ጣቢያ። ከዛ ሰውዬ ቢሮ ድረስ መጣ እኛ ጋር ማለት ነው ደውሎ ቢሮ ድረስ መጥቶ ምንም ማድረግ አትችሉም እናንተ፣ እኔ እቺ ልጅ ከናንተ ቢሮ እስካልወሰድኩ ድረስ እናንተ እኔ ላይ ምንም ነገር ማድረግ አትችሉም ማለት አለ ሰውዬው ማለት ነው። ከፍተኛ ጉዳት ነው የደረሰባት ድብደባ። ተደብድባለች ኦልሬዲ ሰዎቹ ደብድባታል። አውጥቶ ነው የጣሏት። ታዲያ እንዴት ያ አሁን ለምሳሌ እሷ እንደዚህ ሁሉ ተደብድባ ፖሊስ ሌላው ቢቀር የድብደባውን ኬዝ ምንም እንትን አላለላት? ምንም አልተባለም። ፍርድ ቤት ድረስ ደርሶ ነበር። በእንትን ራሱ በወረቀቱ ሁሉም ነገር አለ። እኛ የቻለው ሁሉም ነገር አድርገን ሲደክመን ጊዜ በቃ እኔ የራሴ ስራ አለኝ፣ በየቀኑ ማመላለስ አልችልም፣ መኪና የለኝም ምናምን ነገር ገባሽ። ሁሌ ሄደናል፣ የቻልነውናል ሁሉም ነገር አድርገን ሲያቅተን ደላላው ጋር ደውለን እንደዚህ ነገሮች ተፈጥሯል፣ ከቻልሽ ሰዎቹ ጋር አውርተሽ ቢያንስ ፓስፖርቷን እንድሰጣትና እንድትሰራ ምናምን ነገር ሲባል ኢንሻአላህ እመጣለሁ ስትል ነበረ አለች እንጂ አልመጣችም። ከዛ እናንተ ካነሳችኋት በኋላ ክስ ተመሰረተና የክስ ብር አስገባችላችሁ። ለእናንተ ስንት ብር አስገባች? 1500 ብር አስገባች። ስንት ብር ተከፈለ? የተከፈለው ስንት ነበር? 600 ምናምን ተከፍሎ 900 ብር አላት አሁን እኛ ጋር። ኦኬ እሷ እናንተ ጋር 900። እናንተ ጋር ስንት ጊዜ ቆይታለች? ወደ 8 ወር ምናምን ቆይታለች። ያኒ የምበላው የምጠጣው ምናምን በእናንተ ነበር? እኛ ጋር ነበረች። ኦኬ ለምን ሁሉም ነገር እንደሷ እኮ እኛ ጋር እኔ እንደ ቤተሰብ ነበር ስትኖር የነበረው። ከኛ ጋር እኩል ነው አንድ ላይ ቁጭ ብለን ቡና የምታፈላለን። በቃ ቤተሰብ እንደ ቤተሰብ ነበር ስትኖር የነበረው። እኔ እንደውም አንቺ እኮ እኛ ጋር በነፃ እያገለገልሽኝ ስለሆነ እንደዚህ ከሚሆን ስራ እየሰራሽ ብር ብታገኝ ይሻልሻል። እኔ ነኝ አገፋፍቼ ስራ እንድትገባ ያረኳት። አልገባም ብላ ስራ ስንት ጊዜ አውርተናት በመከራ ነው ስራ እንኳን እንድትገባ። ስራ ግቢ ስንላት እሷ ካልመጣች አልገባም ታለቅሳለች። ስራ ግቢ ስንላት ስራ ስንቴ መጥቶላ ስራ አልገባም እኔ ጋወጣኝ ስራ መግባት አልፈልግም እሷ ትምጣ። 8 ወር ቁጭ ብለሻል፣ እስከዛ እሷ አልመጣችም። ምንድነው የምታረጊው አልኳት። እኔ ስራ ግቢና ቢያንስ እየሰራሽ ብር እያገኘሽ እሷ ከመጣች ወረቀትሽን ትወስድልሻለች። ኦልሬዲ ብር ስለምኖርሽ ወረቀትሽን ታሰራለሽ። ግን ብር ከሌለሽ እጅሽ ላይ ባዶ ከሆነ እሷም ከመጣች ካልከፈለችልሽ ምንድነው የምታረጊው አልኳት።
እንደዛ ኦኬ 8 ወር የተቀመጠችው በዚህ ሁኔታ እንጂ እናንተ ስራ ከልክላችኋት አይደለም። ራሷ ናት ስራ አልገባም ያለችው። እሷ ራሷ ናት ስራ አልገባም ያለችው። የምበላው የምጠጣው ከእናንተ ነበር። እኛ ጋር ነው። ታዲያ ለምንድን ነው ሞዴስ የቤታችሁ ልጆች የሚገዙላት? እሷ ብር እያላት አትወስድም። እንደውም እኛ ጋር እኔ እሷ ይኸው ትናገር እስኪ እኛ ከልክለናት ከሆነ ማለት ነው። እንደውም እኛ ስንሰጣ አንዳንድ ጊዜ ምንድን ነው የምታደርጊው ምናምን ነገር እንላታለን። ብር አግኝታ ራሷ የአንዳንድ ነገሮች ትገዛለች። የምትፈልገው ነገር እኔ ይሄ እፈልጋለሁ ብለህ ተናግራ አታውቅም። ማለት እኔ አሁን የሆነ ሰው ፈልጋለሁ ካላለ እኔ ያስፈልግሻል። ለምሳሌ አለ አንድ ሴት ልጅ መቼም ሞዴስ ያስፈልጋታል በእርግጠኝነት። ልክ እኮ ነሽ አንቺ፣ ልክ ነሽ። ግን ስትጠይቀኝ ነው ልትሰጣት የምችለው። ቤቱ ይኸውልሽ ማሪ፣ የእኛን ቁልፍ እኮ የመኝታችን ቤት እሷ ናት ቁልፉን የምትይዘው። ሙሉ ቤት እኮ እጇ ላይ ነበረ። የምትፈልገውን መውሰድ፣ ሁሉንም ነገር መውሰድ ትችላለች። እኛ አልከለከልናትም። እንደ ቤተሰብ እኮ ትኖር ነበር። እሷ አይደለ ይኸውልሽ አለምዬ፣ እንደሱ አባባል ምን እንደሆነ ታውቂያለሽ? እኔ የላኩት ይሄን ያህል ብር ነው ግን የተሰጠው የወረቀት ብር ይሄን ያህል ነው፣ ግን እነሱ ብር አለሽ ይሉኛል እንጂ በአግባብ አልሰጡኝም። አልጠየቀችም እኮ ብሯን። እኔ ብር ስጡኝ አላለች። ሞዴስ ተቸግራ ታውቃለች? እኔ እሱን አላውቅም። ለአብረን እኮ ነው የምንጠቀመው። እኔ የምጠቀመው አብረን ትጠቀማለች። ውሰጂ የለው ማውራት ትችላለሁ። ይቅርታ ሳርዬ፣ የአርሴማ እናቴ ዝም በይ አንቺ። ቆይ ተረጋጊ። ለምን ታወሪልሽ እንጂ እኔ እየጠየቅኩልሽ አይደለም። በመጀመሪያ ሳሪ እሷ ሀና ጋር ነበረች እና ማለት ነው እኔ አንድ ላይ አይደለ እኛ የምንሰራው፣ አንድ ላይ እንበላለን፣ አንድ ላይ የምንጠጣለን፣ አንድ ላይ ነው የምንኖረው። በቃ ግን እኔ ቤቴ ለየብቻ ነበረ። ገብቶሻል? ግን ሄዳለሁ፣ እዛ እንበላለን፣ እዛ እንጠጣለን፣ አብረን ነው የምንበላው፣ አብረን ነው የምንጠጣው። አንቺ ሀና አይደለሽም? እኔ ቢሮ ነው የምንሰራው፣ አንድ ላይ ነው የምንሰራው። ይኸው ሀናም አለች። ቢሮ ትሰራላ ግን አሁን እኔ ቢሮ ትሰራላችሁ ግን ማን ነበረ ስሟ? እሷ የምትኖርበት ነው የምትኖሪው አንቺ? እኔ አይደለም፣ አንድ ላይ ነው የምንኖረው እንጂ ያውልሽ፣ አንድ ላይ ነው የምንሰራው እንጂ አንድ ላይ አይደለም የምንኖረው። ስለዚህ አንድ ላይ ካልኖራችሁ መልስ ልትሰጪን አንቺ አትችይም ማለት ነው። አሪዬ ስሚኝ፣ አንድ ነገር ንገርሽ። እኔ አሁን እሷ ማን ነበር ስሟ? ዝናቤ ማለት ነው። ዝናቤ ሁሉንም ነገር ታውቃለች። እኔ አሁን ለምሳሌ መጥቼ ሳምንት ምናምን ቁጭ ብዬ አንድ ላይ ስለምንሰራ እሄዳለሁ። አንድ ላይ እሷ እናታችን ብላ እንደውም ማለት ነው ኑራን እሷ አንቺ እናቴ ነሽ እያለቻት ምንም ያኔ ጎሎብኛል። ይሄ አንሱ ሉላን እንዴት ነው እኛ ማግኘት የምንችል? ኑራ የለችም አሁን እዚህ የኢትዮጵያ ናት። እሺ ሀና እንዴት ነው ማግኘት የምንችል? ሀና አለች እኮ አለው። ሳራ እየሰማው ነው። ሀና አለሽ? አለው። ስለዚህ ሀና አንቻውሪ ከይቅርታ ጋር ምክንያቱም አለም ያኔ እንደ እንትን እንዳልላሉ ገባሽ? የጉዳዩ ባለቤት ሳትሆን ያ እንትን እንዳትል ነው። እሺ ይቅርታ አድርጊልኝ አለምዬ፣ በጣም እሺ። ሀና አንቺ ማለት ነው ማን ነበር ሀና ሳ እሺ ከእናንተ ጋር ትኖር ነበረ። ኦልሬዲ ይችን ልጅ አሁን ስራ አስገባችኋት። እሺ እዛ ጋር 800 ብር ነው 900 ብር አላት ብላችኋል። አላት እኮ ሳርዬ፣ ይኸውልሽ አላት። እሷ ጠፋች። አውርታ ስራ ከገባ በኋላ አመሰግናለሁ እንኳን አላለችኝም። ጠፍታለች። እኔ ላገኛት አልቻልኩም እንጂ እኔ ቁጥራይለሽያት አይደለም። አልከለከለችኝም አላለችም። ቁጥራይለሽም ቁጥሩ አለኝ ግን እኔ ጠፍቶብኛል። ብዙ ስራ ስለሚበዛብኝ አስታውሼ ራሱ አላውራትም። አቅለ ማውራት እንጂ አውርታኝ አልመለስኩላት። ታልመለስለት አልቀረውም አላለችም። እኔ ጥያቄ ልጠይቅሻል። አሁን እናንተ ከወደቀችበት አነሳችኋት። እናንተ ጋር 8 ወር በአንድም በሌላም ሰበብ ስታገለግል ቆየች። ኦልሬዲ ታጥብላችኋለች፣ ምግብ ትሰራላችኋለች፣ ታጸዳል። በፍላጎቷም ቢሆን ኢትስ ኦኬ። ያኔ እንደውም እናንተ ላደረጋችሁላት ውለታ እሷ ትልቅ ነገር አለባት። ኦኬ ይሁን ግን እንደ ሰብአዊነት ወስዳችሁ የሆነ ቤት አስገባችኋት። በ1200 ብር አስገባሻት። ይህን ሁሉ ጊዜ ስትቀመጥ እንዴት ቁጥሯ ላይ ኖርሽ ይችላል? አንቺ አለኝ እኮ ሲምም ራሱ ራሴ ነኝ የገዛውለት፣ ራሴ ነኝ የሰጠዋት። ግን ታዲያ እንዴት አላወራሻትም? እኔ አላስታወስኳትም። እንደኔ ስራ አለብኝ። እሷ አላወራችኝም፣ እኔም አላወራትም። ለምን ዋሻለሁ? ያ አሁን አንቺ በቃ ስራ ከገባች ያው ገባች ነው ብለሽ ነው እንጂ የተውሻት ተጣልተሽ ተቀያይመሽ ምናምን አይደል? በጭራሽ ተሳስመን ጎበዝ ሆነሽ ስሪ፣ ስራ አልገባም። ለሊት ልጆቹ እየተጨናነቀች ነው ምናምን ስሉኝ እኔም ይጨንቀኛል። እቺ ልጅ ስራ ብትሰራ እኮ አትጨናነቅም፣ ገብተሽ ስራ ስሪ ስላት አይ ያላከችኝ ሴትዮ እመጣለሁ እያለችኝ ስለሆነ እሷ መጣ ወረቀት እንድታስተካክልልኝ በጭራሽ እኔ ስራ መግባት አልፈልግም
ስንት ለምኛት አለው ግቢ በቃ ይሄ ከዛ በስተመጨረሻ ስታስገቢያት 1200 አስገባሻታትና ሰውየው ግን የሰጣት 100 ነው። ይሄንንም አልሰማሽም ማለት አልሰማውም። ጥሩ ትክክል ነው። የራሷ ጥፋት ነው። እኔ ቅድም ብያታለሁ። እናንተንኛ ጄጅ የምናደርግበት ምንም ምክንያት የለንም። ምክንያቱም ከምድር ነው ከመሬት ላይ ነው ያነሳችኋት። ጥሩ እናመሰግናለን። አሁን ምንድን መሰለሽ እሷ እያለች ያለችው የመጀመሪያው ነገር እናንተ አብራችሁ ከተቀመጣችሁበት ጊዜ አንጻር ጀምሮ የከሰሳችሁበት ወረቀት አላችሁ። እሷ አሁን የምትለው ክሱን ከስሻለሁ፣ ይህን ያህል ብር ከፍያለሁ፣ ለምንድን ነው ፍርድ ያላገኙት? ምክንያቱም አሁን አንቺ እንዳልሽ የኔም ጥያቄ ነው። ክስ ከከሰሳችሁ የክስ ወረቀት አላችሁ? የክስ መዝገብ እንትን ቁጥር አላችሁ? ሁሉም ነገር አለ፣ ወረቀቱ አለ፣ የተከሰሰችበት፣ የታከመችበት፣ የተደበደበችበት ሁሉ ነገር አለ። እኔ እኮ ከአንዱም ትራንስፖርቱ አውጥቼ የትና የት ቦታ ሄጄ ተከታትዬለታለሁ። መልስ ሰጥቼ ነው በቃ ይሄ ነገር ምን ፍርድ ማገኝ አይደለም። ስለዚህ ስራ ግቢ ስላት ያስገባችኝ ሴትዮ ነገ መጥቼ አስተካክልልሻለሁ እያለች እንደውም በሳ ስበብ ተጣልቻታለሁ። ምክንያቱም ለልጅቷ ተስፋ እንዳትሰጫት፣ ምክንያቱም እቺ ልጅ ከዛሬ ነገ ትመጣለች እያለች እቺ ሴትዮ ስራም እየገባች አይደለም፣ እየተጨናነቀች ነው። ነገ ጠዋት እዚህ ሆነ ነገር ብትሆን እኔም ይጸጽተኛል፣ አንቺም ይጸጽትሻል። ካልሆነ አልኳት እኔ ኤምባሲ ወስጄ እዛ ፍርድ ስጧት። እኔ አይደለም ያለው አለምዬ። እኔም ጥያቄ እንግዲህ እሷ 8 ወር ስትቀመጥ ክሷን እየተከታተለች ነው እናንተ ጋር የተቀመጠችው። ከልሽለታለሁ ወላይ ማለት ነው 884 የደውዬ ቁጥራለሽ እሱ ሌበር ነው ነው ይሄ ሌበር ነው። አሁን አንቺ 80080 አይደል ሌበር ነው። ግን ከስሽለታለሁ ፍርድ ቤት ቀርባለች። ሄደናል። ኦኬ ፍርድ ቤት ከቀረበች በኋላ ክሱ በቃ በምንም እሷ እንደማታገኝ ተዘጋ ወይስ አንቺ ስለሰለችሽ ሰው ነሽ? ይኸውልሽ ምን መሰለሽ ሳራ ክሱን ከጀመረች ጀምሮ እየሄድን ነበረ በማል ላይ ማለት ነው። ሰውዬው ኦልሬዲ ካንስሏት አቆይቶትን ሪፖርት ወስዶ የጣላት። ከዛም በሶስተኛ ምን ላይ ደረሰ ብዬ ፍርድ ቤት አብረን ነው የሄድነው። እጄ ስጠይቅ ሰውዬ እኮ ብሎክ ተደርጋለች፣ እንዴት አንቺ ብሎክ የተደረገች ልጅ ይዘሻት ትመጫለች ተብዬ እኔ ለራሱ አዙሮብኝ ነበረ። ታውቃለች፣ እሷም አይታለች፣ አብረኝ ነበረች። ከዛን ይሄ ስለዚህ አሁን የክስ ቁጥር አለው አለ። እሺ ከዛ አሁን ታሜን እንጠራውና የክስ ቁጥሩን ያይልናል። ግን ከዛ በኋላ ፍርድ ቤቱ ምንም አይነት ነገር እሷ ተደብድባ ነው ይዘሻት ይርሹ ኢመርጀንሲ ኢሚዲየትሊ ነው ተደብድባ ይዘሻት ይርሹ አይደል? ይኸውልሽ እኔ በማግስቱ ነው ይዣት የሄድኩት። ለምን የዛ ሳላኔ ፕሮግራም ነበረብኝ አልተመቸኝም። በማግስቱ ነው ይዣት የሄድኩት ማለት ነው። ችግር የለም የሆነ ይሁን። ግን ፖሊስ አይቷታል፣ ወደ ክስ እንድትሄዱ አድርጋችኋል። እናንተ ፋይል ከፍታችኋል። ተከፍሎበታል። እሺ ከዛ በኋላ አሁን ፋይሉ የተዘጋው እሷ ምንም አይነት እውነት እንደሌላትና ምንም አይነት ነገር የምታገኘው ነገር ፓስፖርት አላት ብር አላት የለም ብሎ ነው ክሱ የተዘጋው? ወይስ አንቺ ስለሰለችሽ አይኖ ረዳሻለሁ ያንቺ ልጅ አይደለችም ስልሽ አንቺ አላመጣሻትም ከመንገር ነው ያነሳሻት መመላለስ ሰልችቶሽ አቆምሹ? ከይቅርታ ጋር ይችን ብቻ መልሽ። ይኸውልሽ ታሜን ይጠራዋል። ኦኬ ይኸውልሽ ምን መሰለሽ ከተካሰስን በኋላ ሰውዬ መጣ ቢሮ ድረስ ማለት ነው። ተድቢር መጣ። ሲመጣ እኔ አላቅሽም አንቺ አይደለሽም የላክሻት አለኝ። እና አሁን እኔ የምፈልገው መጀመሪያ ክሱን ታውርድና ፓስፖርቷን እሰጣታለሁ አለ። እሷ ደግሞ ክሱንም አላነሳም ደሞዝን ይስጠኝ ነው የምትለው ነበረች። እዛ ቢሮ ሲመጣ ሰውዬ እንደዚህ ብሎ ሲሄድ ማለት ነው። ከዛም በኋላ ፓስፖርትሽንም አልሰጥሽም ብርሽንም አልሰጥሽም፣ የፈለሽበት ቦታ መሄድ ትችያለሽ አሉ። እዛ እኮ የሚሰሩ ሁሉም ነበሩ። ምንም ማድረግ አልቻልንም። ፓስፖርቱንም ሳይሰጣን ብሯንም ሳይሰጣት በዛው ጠፋ። እሺ አሁን እኔ እንደ ጥያቄ አንቺ ሰብአዊነት ነው የሚሰማሽ፣ ቢሮ ነሽ፣ ኃላፊነት አለብሽ። የግዴታ የአንቺ የቢሮ ልጅ መሆን አይጠበቅባትም። ይቺ ልጅ ተደብድባ አንስተሻት በኢሚዲየትሊ ማለት በቃ በአንድ ቀን ውስጥ ወደ ፖሊስ ጣቢያ ወስደሻታል። በቂ መረጃ አለ። ሰውየው እዛ ጋር መጥቶ አንቺን ሲያስፈራራሽ ወይም ደግሞ አንቺ ምን አገባሽ ሲልሽ አንቺ እንደማያገባሽ ነው የነገርሽ ወይስ ደግሞ ምክንያቱም አንቺ እቺ ልጅ አይኖ የአንቺ ቢሮ ልጅ አይደለችም፣ ነገር ግን ተደብድባለች። ስለተደበደበች አንቺ ይህንን ነገር እዛ ጋር መጥቶ አንቺን ሲያስፈራራሽ ለምን ብለሽ ጥያቄ መብት ሳለው ከይቅርታ ጋር ይኸውልሽ እኔ የተኩበት ምክንያት ምን መሰለሽ?
እዛ ፖሊስ ጣቢያ በሄድኩበት ሳለ ልጅቷ ኦልሬዲ ታምም ስለተደረገች እንዴት ነው አንቺ ታምም የተደረገች ልጅ ይዘሽ ትመጫለሽ? አሁን ታሚም አለምዬ አሁን እናንተ ቢሮ ነሽ፣ በደንብ አዳምጪኝ። የቢሮን ህግ ያኔ እኔም አውቃለሁ አንቺም ታውቂያለሽ ልበልሽ፣ የበለጠ ሞር አንቺ ታውቂያለሽ። ታሚም የተደረገችው በኋላ ነው። በፊት ግን እናንተ ከሳችሁላታል። ምክንያቱም ተመታለች ተደብድባለች ብለሽ ፖሊስ ጣቢያ ይዛችኋት ሂዳችኋል። ስለዚህ ክስ እያላችሁ በመሀል ልግባ ይቻላል። አንድ ጊዜ ልግባ። ጥያቄ አለኝ ለአርሴማ። እነሱ ናቸው ያመጣት አይደለም ሌላ ሰው? ኦኬ። ክስ ላይ እነዚህ ልጆች አንደኛ ግዴታ የለባቸውም ሳሪ፣ በሰብአዊነት የሚያደርጉት ነገር ነው። ክስ ሲከሱ ደግሞ ፖሊስ ጋር ሄደው የድብደባ ክስና የሌበር ክስ የተለያየ ነው። ፖሊስ ጣቢያ ስለከሰሱ የሌበሩን ክስ አይረዳውም ማለት ሰውየው ብሎክ ማድረግ ከፈለገ ኤኒታይም ሄዶ ብሎክ ማድረግ ይችላል። አዎ ሙኒቲ እነሱ እኮ የከሰሱላት ልንገርሽ እና አለም እና ሀና እኮ በሰብአዊነት ነው እንጂ አያውቋትም። ገብቶሻል? ተረድተሽኛል? ነገር ግን እኔ አሁን እና አለምን ጄጅ አናረግም እና ሀናን ጄጅ አናረግም። እኛ ጀስት ልጅቷ በደንብ እንድታቅ ነው ሙኒቲ። ከዛ እንደተደበደበች እንዳለችሽ ሀና በሰዓቱ ፕሮግራም ነበራቸው። በበነገታው የተደበደበችውን ነገር ሁሉ ይዘው ወደ ፖሊስ ጣቢያ ሄዱ። ሙኒቲ ልንገርሽ፣ ሲሄዱ ደሞዝም ነበራት ፓስፖርትም ነበራት። ተረድተሽኛል? ከዛ በኋላ ያንን ጥያቄ ሲጠይቁ አሁን እነሱ ጥያቄያቸው ትክክል ነው፣ ግን ሰውየው መጥቶ ቢሮ ላይ አንቺ ምን አገባሽ አንቺ አያገባሽም ብሎ አለኝ ነው የምትለው ሀና። ሳርዬ ጥያቄያቸው ትክክል አይደለም። አስላን ከጅምሩ ፖሊስ ጋር ሲሄዱ የድብደባውን ኬዝ መክፈት ይችላሉ፣ የፓስፖርቱንም መጠየቅ ይችላሉ። ነገር ግን ደሞዟን ካንስሌሽኗን በተመለከተ ደግሞ ሌበርን ብቻ ነው የሚጠይቁት። ሰውየው ደግሞ መጥቶ ያስፈራራበት ሰበብ ምን መሰለሽ ሳሪ? ሲሄድ ከሳሽህ ከሌ ከሌ ነው ይባላል። ገባሽ? ለዛ መጥቶ አስፈራራ። በእርግጥ የማስፈራራት መብት የለውም። እነሱ ቢዚ ባይሆኑ ሴም ታይም ደግሞ ሄደው መጥቶ አስፈራራን ቢሉ ሌላ ነገር ሌላ ምትስመት ሰው አልነበረም። በዛ ሰዓት ፖሊሶቹ ራሱ ሊያዳምጡን አልቻሉም። ልክ የሰውዬን ሀብዬ ካዩ በኋላ ምናምን ብሎ ተነጋግሮ ዞር ዞር ነው የሚሉት። እኛ ወስደን ወረቀቱ ስንሰጣቸው ምንም ማለት መልስ አይሰጡንም። ቁጭ በሉ ብሎ እንቀመጣለን። ከዛ በቃ ምንም መልስ አይሰጡንም። አሁን ግን የተፈጠረው ችግር ሳርዬ መፍታት የፈለግነው ምንድን ነው የተፈለገው ችግር? አዎ እሷ እኔማ መፍታት የፈለገው እነሱ ይሉሽ በመጀመሪያ ክሴ አለች እሷ። ክሴ እነሱ ነበር የሚከታተሉልኝ። እንዴት ይሄን ሁሉ ብር አውጥቼ ከስሼ ያለ ምንም ነገር እኔ ፋይዳ ሳላገኝ እቀራለሁ ብሬም ፓስፖርቴም ስትል እና ሀና የከሰሱት ነገር እውነት ፋይዳ ያላገኘው እኔ ደግሞ ምን አልኳት መሰለሽ፣ ስትከሺ የተሳሳተ ነገር ይኖራል ወይም ደግሞ የሆነ ነገር ሚስ አንደርስታንዲንግ ተፈጥሮ ነው እንጂ ፓስፖርት እያለሽ ተደብድበሽ ብር እያለሽ ክስሽን ዝም ብሎ ፍርድ ቤት ሊዘጋው አይችልም ነው የኔ። እኔ ግን እነሱ እንዲያስረዱኝ ነው የጠራኋቸው፣ ሌላ ምንም አይደለም። እኔ ላስረዳት ሳርዬ። አርሴማ ኢመራት ላይ ክስ ስትከሺ አንቺን ወክሎ መክሰስ የሚችል ማንም ሰው የለም። አንቺ በቁምሽ እያለሽ ሊወክልሽ የሚችለው ቢሮሽ፣ ምናልባት መክተብሽ እሷ ያመጣችሽ ከሆነች እሷ ልትከታተል መብት አላት። ያም ቢሆን ትከታተለዋለች እንጂ መቅረብ የሚገባሽ ቦታዎች ላይ አንቺ ካልቀረብሽ ኬዙ ይዘጋል። ስልክ እንኳን ካላነሳሽ የሌበር ኬዝ እንዴት ነው የሚሆነው? ልጆች ከሰው በስህተት አንድ ሁለቴ ስልክ ካላነሱ ክሱ ተዘግቷል ነው የሚባለው አይደለ እንዴ? አንቺ በግልሽ መከታተል ነበረብሽ። እቤታቸው ውስጥ በነበርሽ ሰዓት ለምን አልጠየቅሻቸውም? ለምን ኬዜን አልተከታተላችሁም አላልሽም? 8 ወር ስትቀመጪ አሁን ከቤታቸው ስትወጪ ወቃሽ ለምን ሆንሽ እኮ? አሁን ይኸውልሽ እሷ ምንድነው ያለችው? እንደገና ለክሱ የተከፈለው ብር እንደውም እነሱ በጣም ጎበዝ ናቸው ያሉት ምንድነው ለ1500 ብር ከሰው አምጥቼ ድራም ከፈልኩኝ። የተከፈለው 1000 ነው፣ 500 ብር አለኝ። ያንን ብር ግን አልሰጡኝም። ሌላው ቢቀር እንኳን ሞዴስ እየገዛው ስጠቀም የነበረው ከልጆቹ ነው፣ ልጆች ናቸው የሚሰጡኝ አለች። እና ሀና ደግሞ ከመሬን ነው ያነሷት። እንደውም አሁን ምን አለች ሀና? ይሄ ሳይሆን ያላት እኛ ጋር 900 ብር ነው አለች። ቀጥላ ምን አለች መሰለሽ ሙኒቴ? ስራ አስገብተው ነበረ። ከገባው በኋላ ያንን ሁሉ መከራ አሳልፌ እንዴት የት ወደቅሽ አላሉኝም ስትል፣ እኔ ደግሞ እና ሀና አሁን ለምሳሌ እንዳለችው ሀና
ምናልባት ስልኳ የለኝም አያሱጠኝም፣ ግን ስራ ስለሆነች ምናልባት ዘንግታ ሊሆን ይችላል። ለምን አልጠየቅሽኝ ማለት አንቺ ስንት ልጆች ረድተሻል፣ ስንት ልጆች አንስተሻል፣ ስንት ልጆች እያንዳንዱን እየደወልሽ ትጠይቂያለሽ ወይስ የረዳሻቸው ናቸው? ብለአክስ ደውለው እድሜ ለአንቺ ሳርዬ፣ በአንቺ ሀገር የገባው ሳርዬ በአንቺ በላው ጠጣው ማለት የሚገባቸው የምን ያብዬን ወደምዬ ነው። አንቺ ቤታቸው ስትኖሪ ገንዘብ ስጡኝ ብለሽ ጠይቀሽ ከልክለውሽ ከሆነ ይሄ ሌላ ጉዳይ ነው። ስራም ከገባሽ በኋላ ገንዘብ ጠይቀሽ ከልክለውሽ ከሆነ ይሄ ሌላ ጉዳይ ነው፣ ይጠየቃሉ። ነገር ግን ይሄን ራሱ ለመነጋገር እዚህ ጋር መምጣትሽ ነውር ነው፣ ነውር ነው፣ ነውር። በጣም ሙኒት፣ አንቺ ከመምጣትሽ በፊት ሀና እንደውም እየሰማችሁ ነው መሰል፣ በጣም ተጨቃጨቅን ከልጅቷ ጋር። ምክንያቱም ልንገርሽ በአሁን ሰዓት ያለ ነገር እኔ ወደዚህ ወደ ሚዲያ ከመጣው በኋላ የተረዳሁት ነገር ድሮ ቤቴን ዘግቼ በምሰራበት ሰዓት ምንም ሰምቼ አላቅም። ወጥተው ያሙኝ ከሆነ አላቅም። በርሽን ከፍተሽ አስገብተሽ መቼም የበላሽውን ታበያለሽ፣ ጾምሽን ካደርሽ ታሳድሪያለሽ አይደለ? አንቺ መተሽ ህፃን ልጅ አይደለችም ይቺ ልጅ። ህፃን ልጅ ሲሆን ፓምፐርስ ልቀይርለት ብለሽ ትሄጃለሽ፣ ቼክ ታደርጊያለሽ። ጡጦ አልጠባም ብለሽ ቼክ ታደርጊያለሽ። እቺን የምታክል ሴትዮ እዚህ ጋር ለመክሰስ የምትችል አስቢው እንግዲህ ሳሪ። እኔ ከሳሽንም አላቅም ተከሳሽንም አላቅም፣ ግን ከራሴ ቁስል የተነሳ በምትነጋገሩት ነው የምናገረው። ታሪኩን ራሱ በትክክል አልሰማሁትም፣ ግን እንዳልኩሽ ፓምፐርስ ሄዳ መጣብሽ አልመጣብሽ ብላ ትጠይቃት። ምናልባት አፍራ አልነገረቻት ከሆነ የሌላ ጉዳይ ነው። እቤት ውስጥ እያለ ሂጂ ወደዛ ጨርቅ ተጠቀሚ እንደሚሉት ሄደሽ ጨርቅ ተጠቀሚ ብላት ከሆነ ይሄ ሌላ ጉዳይ ነው። ግን የሆዴን ወቁልኝ። ኧረ ሳሪ ዘንድሮ የልጆቻችንን ሆዳ አናቅም፣ ልጆቻችን የኛን ሆዳ ያውቁ። ባሎቻችን ሆዳችንን እንዲያውቁልን የምንጸልይበት ዘመን ላይ ነን ያለ ነው። ሳሪ እንዴ ሀራም ወላሂ እዚህ ጋር መጠራት አልነበረባቸውም እነዚህ ላላላላ እኛ እነሱን እኮ አልጠራንም ሙኒቴ። እኛ እነሱን የጠራነው ምን እንደሆነ ታውቂያለሽ? የክሷ ሁኔታ ለምን እንደዚህ ሆነባት እናንተ። ምክንያቱም ምንም ልጅቷን ልረዳት አልቻልኩኝም። አንድ ሁለተኛ ደላለዋ ብር ልካላታለች። ብሩ የገባው በሀና ሳይሆን በማን ነበረ? ሀና በማን ነበረ ብሩ የገባው? በዛችኛይቱ ጓደኛሽ በኑራዬ ነው የገባ። በኑራዬ ብር ገብቷል። ያ ብር በኑራ ገብቶ ልጅቷ ግን ደላላዋ አልመለሰችልኝም በሚለው ርዕስ እነሱ እንዲያስረዱን እንጂ በተአምር እነሱን ጄጅ አድርገን አይደለም። ደግሞ ከታችም ነበሩ ሲከታተሉ ተረድተሽኛል። እኔ ግን ልጅቷ አሁንም ያልገባኝ ነገር ማሚ እና ሀና 1100 ደሞዝ አስገቧት ስራ። አሁን ለአንድ ወር የሰጧት ሰውየው 1000 ብር ነው። ለእነ ሀና አልተናገረችም። ቀጥሎ አሁን ደሞዟ ካለፈ 3 ቀን ሆነው አልተናገረችም። ዛሬ ደግሞ ቤት ቆልፈው ይወጡ አለች። ለእነ ሀና አልተናገረችም። እና ሀና ይህንን ነገር ሰምታችኋል እናንተ? እኛ አልሰማንም። አሁን ነው የሰማነው እዚህ ላይ ይኸው። ስለዚህ ልጅቷ ገብቶሻል። እኔ ችግር ላይ ነኝ፣ ችግር ላይ ሁኜ ለምንድነው እና ሀና ያልጠየቁኝ ለምንድነው ብላ ስትል እነሱ የመጠየቅ ግዴታ የለባቸውም። ሀንቾ አውሊያ ነው ያላችሁ ቃልቻ ነው ወይስ ቃቢ ነው ያላችሁ የሚነግራችሁ? እስኪ እኔም አንዳንድ ነገር እንድጠይቃችሁ። ልጅቷ ያለ ሰበብ እንዲያትልም ወላሂ ሳሪ ይሄ ነገር እዚህ ጋር ይነሳም። የደረሰባት ችግር ካለ ሁላችንም በስራዋ ማለት ነው እንተባበራታለን። ነገር ግን እንደ ጥያቄ ሲጠየቅ ምን ያህል እንደሚያስከፋ ሳሪ፣ እኔ በራሴ ስለሆነ ነው ይህንን የምለው። ወላሂ በጣም ያስከፋል። አዎ ግን በእኛ ማለት አይከፉ። ምክንያቱም እኔ ልጅቷ ምንም ልታስረዳኝ አልቻለች። ሳሪ እኔ እኮ ስለማውቀው ነው። አይ በእኛ ያስከፋ የምልሽ ሙኒቴ፣ አንቺ አላስቀየምሽም። አንቺ አስቀየምሽ ማለት የልጅቷ እዚህ ጋር ዛሬ እኔ ከቤቴ ያስወጣኋት ልጅ አለ። ልንገርሽ ሳሪ፣ ለነፂ ዛሬ ጠዋት ትላንትና ምንድነው ተሰርቶላት ሊሴ ፓሴ ከአቡዳቢ ተሰርቶላት እነ አህመድ ሄደው ከአቡዳቢ አምጥተዋት ዛሬ እኔ ቤት ናት። ለነፂ ላኩላት ሊሴ ፓሴዋን እንድትሰራ ቅናሽ ያለው ትኬት እየተፈለገላት ነው። ኦኬ ኢማጅን እዚህ ልትገባ ነበር አሉ። ምን ልትል ብር ልትለምን ያላት 1000 ድርሃም ነው እጇ ላይ ያለው 1000 ድርሃም ነው። እና ገብታለች ልጅ እሷ ናት። ኦኬ በቃ እኔ ወዲያው ተነገረኝ ማለት ነው። ሲነገር የኔ እህት በቂ ካልሆንኩኝ አንቺን ለመርዳት እትወከሊ ውጪ ከቤቴ አለቀ። እዚህ ጋር መታ እንግዲህ አስቢው
ነይ ብዬ አስቀምጬ ዱባይ ኤምባሲ 2-3 ተኪዶላት ዱባይ ፖሊስ አልጉሴስ ተሂዶላት ምን ተብሎ የግድ አቡዳቢ ነው ተብሎ ትላንት አቡዳቢ ሄዳ ነው ጨርሳ የመጣችው። ኢቭን ነፂ ጋር ለሊሴ ፓሲው መቼ እንደወጣት ይኸው ይሄን አድርገሽ አሁን እዚህ ጋር መጣ። ሙኒት ቤት ነበርኩኝ 350 ድራም እኮ ነው የጎደላት። ሳሪ 350 ነው የጎደላት። ሙኒት ቤት አላለችም። በነገራችን ላይ ትለዋለች። በኋላ የት ነሽ ትባላለች። ሳሪ ጋይስ ትዛላችሁ። አሁን እዚህ ጋር ቀደም ብላ ነበር የመጣችሁ። ለትኬት ጎሎይ ስትል ናጽ የትኬት ጎሏታል። አንቺ ትኬት 750 ሊሴ ፓሲዋ 650 ነው። ልጅቷ ያላት 1000 ነው። የጎደለው 350 ነው። አካውንት ላኪ ኢትዮጵያ ይግባልሽ። ቤተሰብ ጋር ስደውል መልስ እየሰጡ አይደለም። ስለታገሺ አልኳት። ከዛ ወዲያው ተደውሎ ተነገረኝ እዚህ ገብታ ነበር ሲሉ አይዋ ድግስሽን እየደገሽልኝ ነው ደጅ ወተሽ ለምን ይኸውልሽ እኔ እንደውም ስራ ላይ ነበርኩኝ ጎደለኝ ብር ስትል እንደውም ከኢትዮጵያ አምጪ አለቻት። ነፂ ከኢትዮጵያ አምጪ ምናምን አለቻትና እኔ ወጣሽ መሰለኝ ስራ ላይ ታገሽ እኮ ነው ያልኳት። ከዛ ቤት ያለችው ልጅ መስኪ የላኩልሽ ሴፋሴ እኮ የሷ ነው ተመልከች። ከፋይ እኔ አድራጊ እኔ እጇ ላይ 1000 ድራም እንኳን የኔ ውድ ማርያምን ብታያት እንትን እያለች ከዛ ደግሞ ልጅቷ በጣም እኮ ነው የሚገርመው። ከዛ አህመድ እቤት ያለችዋ ደግሞ መስኪን ታውቂያት የለ አንቺ የላክሻት ልጅ ተይ ሙናዬ ተይ በቃ ተይ ሲሉ መጥቼ እናንተንም ሳልጠራርግ በፖሊስ ነው ሁልሽንም ማስለቀምሽ ውጡ አስወጣው ካላስ ስታጎርስ ሊነክስ የመጣ ቀድመህ ንከሰው፣ አለበለዚያ ይገምታል። አሁን እናንተም ሰላም ልጅቷ ያላትን ሀቅ መልሱላት። ስራዋን ህገወጥ ነው ይቺ ልጅ የገባችው። ህገወጥ የገባችው ስራ መቆጣጠር አይችሉም። ለሙኒት ሀቢባ እንትን ገባች ይሉሻል። በመብራን ኧረ ተው እናንተ ሀቢባ ያስገባች አዋሳ ገባች ይሉሻል። መብሩክ የትኛው ሀቢባ እንዲህ ዘንድሮ ቀን ስሚ ሙኒቴ አርሴማ ይኸውልሽ የአርሴማ ልጅ ወይም ስሟ ማን እንደሆነ አላውቅም። ያደረገችሽን ሰማሽ? ምን አደረገችኝ ሀቢባ? ኦሆ ኧረ በመብራን ተው በፈጠራችሁ። ቆይ ያልሰማሁት ነገር አለ እንዴ? ኧረ ልጆቹ ይጨርሱ በመቤቴ። ቆይ ይኸውልሽ ሙኒቴ ስሚማ የእነ እንጨርስ አንድ ጊዜ ሙኒት የእሷ በውስጥ ጻፉልኝ ልጆቼ፣ ጓደኞቼ፣ ቤተሰቦቼ በውስጥ ጻፉልኝ የተባልኩት ነገር ካለ ለአደለም ማሪ ይኸውልሽ ሙኒቴ ልጅቷ አሁን አርሴማ የምትፈልገው አንደኛ ስሚኝ እና የሚስሙኝ አንደኛ እኔ የገባውበት ቤት እነሱ ናቸው ያስገቡኝ። ነገር ግን የመጀመሪያ ደሞዜ በ1200 ብር ተስማምተን 1000 ብር ሰጠኝ ነው። ሁለተኛ ደግሞ አሁን ባለውበት ደሞዜ 3 ቀን አልፏል አልሰጠኝም ነው። በዋነኛና ትልቁ ደግሞ በጓደኛዋ በሃና ጓደኛ 1000 ምናምን ብር ገብቶ ወደ ኢትዮጵያ አስገቢልኝ ብዬ ለደላላ ሰጥቼ ያ ብር አልገባልኝም። ለምን? ይሄ ነው ጥያቄው። ስለዚህ እና ሃና ልትመልሱልን ትችላላችሁ? አሪ ይሄ እኮ ማለት ነው እሷ ላይ ያስገቡልኝ ብላ ለኛ የሰጣችሁ ደላላ ዋጋ እኮ ነው የገባላት። ያመጣቻት ደላላ ጋር እኮ ነው የገባ እንጂ እኛ ጋር እኮ አይደለም። እኛ ኑራዬ ጋር አስገባች። ኑራዬ ደግሞ ደላላ ዋጋ አስገባችላት። እሷ የፈለገችበት ቦታ እኮ አደርሳላታለች። ከዛ በኋላ ግን ደላላዋን ነው መጠየቅ ያለባት እንጂ እኛን አይደለም። ኦኬ እሷ ለኑራ አስገቢልኝ እንጂ አለቻችሁ። የሀቢባ ይቀድማል። ማሪ ቆይች ልጅ እዚህ ቁጭ ብላ ምን ሀቢባ ነው የሚቀድመው? ለኑራ አስገቢልኝ አለቻችሁ ብር ነው እንጂ ኑራ አስገብተሽ ደላላዬ ለእናቴ ለቤተሰቦቼ ታስገባልኝ ብላለች። አስገቢልኝ አለቻት፣ አስገባችላት። በቃ የአርሴማ ልጅ ቀጥይ። እሺ ሌላኛው ደግሞ አሁን ያለችበት ሁኔታ ጥሩ ላይ አይደለም። ቤት ትቀይሯት አላችሁ ወይስ እንዴ ነው? የአርሴማ ልጅ ሚውት አንሺ። የአርሴማ ልጅ አሁን ያለሽ ሳሪ እኛ የምንሰራው ስራ ቦታ ማለት ነው። እኛ እየሰራን ያለነው ስራ ይሄንን ስራ እንሰራም። እኛ በሰው ፈልገን ነው ስራ ያስገባናት ማለት ነው። ኦልሬዲ ልክ እንደተማ ልጁ ጋር ደውለን ለምንድን ነው ደሞዝ አልተሰጣት ብለን ጠይቀናል። ልጁ ደውሎ ይጠይቃቸዋል ሰዎቹን ለምን እንደዛ እንዳደረጋ ለምን እንዳልሰጣቸው። 3 ቀን ነው ያልተሰጣት ይጠይቃቸዋል። እሱ ያለውን ነገር መቀየርም ከፈለገች ደግሞ ይቀየርላታል። ግን በዚህ ደረጃ እንደዚህ መሆኑ ይደብራል። ያኔ እኛ
ያን ሁሉ ጊዜ ስትቀመጥ አልከበደችንም፣ አልሰለቸችንም። እንደውም ሰላም የደላላ ተከፍሎሽ ነው ያስገባሽው? እኔ ምንም ያልተከፈለልኝም። ስለዚህ አይመለከትሽም። አዳምጪ። ካልተስማማት ሳሪ ካልተስማማት ስራውን ትልቀቅና ሌላ ስራ ፈልጋ ትግባ። የመደወልሽ ህገወጥ ብሯን አሁኑኑ ያስተላልፉላት። የፈለገችበት ቦታ አሁኑኑ አስተላልፉ ብሯን። ስለ ስራ እጃችሁን አንሱ። አይመለከታችሁም። ላደረጋችሁት ደግሞ አላህ ጀዛችሁን ይክፈለው። አለቀ። እሺ የአርሴማ ልጅ የምትይው አለ። እኔ የምለው ነገር ምንድነው አይደለም እኛ ጋር ተቀምጣለን እንደገና ደግሞ ብሩ ወደ ኢትዮጵያ ገብቷል የምትለው ሲጀመር እኔ ኑራ ወደ ኢትዮጵያ የላከችው እኔ ብር ጋር አስገቢልኝ ነው እንጂ ያልኳት ለሳራ እሷ ጋር ይቀመጥ ብዬ አይደለም። እርግጥ እነሱ ላያውቁ ይችላሉ። ኑራ ናት ይሄን ነገር የምታውቀው ማለት ነው። ከዛም አልፎ ደግሞ እርግጥ አላስቀመጡኝም ለኑራ ለደላላ እንድሰጣት ሰጥቻለሁ፣ አስገብቼ ነበረ አይደል ያልሽኝ ነው እኮ አስገብቻለሁ። ኑራ ለደላላሽ ሰጣችልሽ፣ አለቀ። እኮ ለደላላ ሰጠቻት። ገብቶሻል አይደለ? ለደላላ ብር ገብቶላታል አይደለ? ስለዚህ እሷ ደግሞ አላቅም ስላለች ይሄን ነገር እንድጠይቁልኝ ነው። በሁለተኛ ደረጃ ደግሞ ለደላላ ለኔ ብር አልገባልኝም ማለች አላቅም ነው ያለችኝ። ኑራ አላስገባችልኝም ማለች ጠይቂያት ነው አላቅም ነው ያለችኝ። ሪከርድ አድርጌላት። እሺ ሀና ደላላዋ ኑራ ለደላላዋ ብር አስገብታላታለች። አስገብታለች። ርስቱ አለ። ኦኬ ደረሰኝ አላችሁ? ርስቱን የጋም አለ ማሪ አንቺ ጋር ካለ ምን ችግር አለ? አንቺ እኮ አሁን እያልሽ ያለሽው እኮ ኑራ ለደላላዋ አድርሽ ተባለ ያድርሳለች ሳ ስለዚህ ኑራ ተጠያቂነቷ ምንድነው ታዲያ? እኔ ጋር አልደረስም እያለች እሷ ሪከርድ ታደርግልኛለች ሴትዮዋ ማለት ነው። እሷን ልጠይቅልኝ ስለፈለኩ ብቻ ነው። አንቺ ደረሰኛለሽ አይደለ እንዴ? እሷ ጋር ነው ደረሰኛለሁ፣ እኔ ጋር የለም። በኑራ ስለገባ ሰውየውን ያስተላለፈላት ወደ ኑራ ማለት ነው። ስጧት ጋይስ፣ ደረሰኙን እንልክልሻለን እኛ በውስጥ ሀና ስጧት፣ አሁን ስጧት። ሃይ በያታና የውሸት ደረሰኛል ላይ የለም። እናንተ ደግሞ እንደ ኢትዮጵያ መጭበርበር መሰላችሁ ወሬ። ሲጀመር ያ ብር እስከ ዛሬ ድረስ ካልገባልሽ ምን ነው ዝም አልሽው? እውነቱም ካልገባልሽ ማለት ነው 8 ወር አይደለ እንኳን አይደለም። እኔ ይሄንን እዚህ በነገራችን ላይ እንደዚህ መነጋገር አሁን በጣም ስለባሰብኝ ነው እንጂ የኔን ጸባይ እናንተም ታውቃላችሁ። ገብቶሻል አይደለ? እኔ በትንሹ ነገር እንደዚህ ሞዴስ ምናምን አልኳችሁ እንጂ እናንተ የዚህ ሀገር ነው እናንተ ብሩ እኮ ለደላላዋ እኮ ገብቷል። ገብቶሻል አይደለ? ቢያንስ 4 ወር እስከ 4 ወር ድረስ 3 ወር ድረስ ብታስተምሙኝ ከዛም በኋላ ደረሰኝ ተቀበያቸው። ለኑራ ለደላላዋ ያስገበችበትን ደረሰኝ ተቀበያቸው። እኛ ደላላዋ ጋር እንደው ከነሃና ሃኒ ዋትስአፕ ላይ ላኪ። ይሄኛው የትኛው እነሱ ጋር ያለው ብሬ እነሱ ጋር ማሪ፣ አንቺ ግን በጣም እንትነሽ ውዴ። እነሱ ጋር ተመሰጋግነሽ ነው መለያየት ያለብሽ። አይደለም ሳሪዬ ማለት እኔ አሁን እናንተ ቆይ እዚህ ገስት ላይ የተቀመጣችሁት እንደዚህ 24 ሰዓት ሙሉ የተቀመጣችሁ ሙኒትም ሆነ አንቺም ሆነ ሌሎችም እህቶቼ ማለት ነው እኔ እንኳን ያላጠፋሁትም ባጠፋ ይሄ ሁሉ በደል ደርሶብኝ እኔ ማመስገን ያለባቸው። እኔ በዛን ሰዓት እኮ ሞዴስም ሆነ ምግብም ሆነ እንትን የሚሉልኝ ቤት ያሉ ልጆች ቢሰጡልሽ ለማርያምና ለሚካኤል እንኳን ዳቦ ምጋግረው እኔ ነበር የመጣሽው ነው እንዴ? አንቺ ልከሽ ቆይ የአርሴማ አንቺ ስርዓት ይኑርሽ። አንቺ ልከሽ የመጣሽው እነሱን ነው አይደለም? አይ ሰው የተበደለው ነገር ዳወራች እንዴ? በጣም ቅድም ጀምረን ነው ስንሰማት የነበረው ዲያወራች። እናንተ አሁን እየመጣች እዛ በማንም ቲክቶከር ስትዞሪ ውለሽ ታውራት ትበይ እንዴ? እኔ 3 ሰዓት አልተቀመጠም። ገና መጀመሪያ ነው አንቺ ጋር የገባሁት። እግዚአብሔርን እኔ ሰርቼም አላውቅም። ገና መጀመሪያ ነው የገባሁት ራሱ ማለት ነው። ቆይ እዚህ ቦልኪያትማ እዛ ሄደሽ የተቆረጠ ስሚ በጣም ነው ያወራችሁ እኮ ጋይስ። ቅድም ጀምረን አውርተናል ጨርሰናል። ስሚኝ አዳምጪኝ አርሴም፣ አንቺ መጀመሪያ ክስሽ የመጣሽው ለደላላሽ ነበረ ነው አይደለም? ስለዚህ አንቺ እነዚህ ሰዎች ምንድነው የሚያደርጉሽ? ምንድነው አሁን ለምሳሌ እነሱ የበደሉሽ ምንድነው?
እነሱ የበደሉኝ ነገር በደሉኝ እያልኩሽ ያለሁትኝ እኮ ይሄን ያክል ወር ተቀመጥኩኝ። ይስተካከልልሻል፣ አይዞሽ በርቺ፣ እኔም ኢትዮጵያ ሄጄ ልምጣ። ከዛን ደግሞ ኑራ ሄደች፣ መጀመሪያ ሀና ሄደች፣ ከዛን ደግሞ ኑራ በስነ ስርዓት ቤታቸውን ጠብቄ አዝድቼ ልጆቹን ተንከባክቤ ደረቅ ሩዝ እየበላሁኝ ቢያንስ እነሱ እንኳን ራሱ ማለት ነው እነሱ ልጆቹ እንኳን 5-10 ቢሰጡኝ ገብቶሻል አይደለ? ለማርያም ጸበል ጻድቅ እያልኩኝ እነሱን በስነ ስርዓት ምሳ አዘጋጅቼ ምናምን እምውል እህት ነበርኩኝ። እኔ ለነሱ ክፉ አልነበርኩም። እምነግርሽ ነገር ማለት ነው እነሱ ምንም አላሉም። ምን አሉሽ እነሱ? እኔ እምልሽ ነገር ማለት ይሄን ነገር ደግሞ ቢያደርጉ እነሱ ላይ እንደዚህ ብቀመጥ እኔ እነሱን ያከሰርኩበት ነገር አለ ብዬ አላምንም። አላሉም፣ አልወጣችም እውነት ለመናገር ማለት ነው። ስለዚህ ደሞዝ ፈልገሽ ነበር? ቆይ ሳርዬ ገባኝ። ያውን ነገር ጓደኛዬ ደሞዝ እንዲከፈልሽ ነበር አርሴማ ተነጋግራችኋል? ያንንም አላነሱብኝም። እና የቤት ኪራይ እየከፈልሽ ነበር የምትኖሪው? አንቺ እሱን አስበሽዋል? ቤት ውስጥ ነበር የምትኖሪው አይደለ እንዴ? ይኸውልሽ አርሴማ ከሰው ጋር ስንኖር አንድ ነገር ልንገርሽ ነበር እዛ ቤት የተቀመጥኩትኝ። እስኪ ምን አገልግሎት እኮ አገልግሎት ዞረች እንጂ የመጀመሪያ ጥያቄ የነበረው ሙኒቴ የመጀመሪያ አርሴማ ጥያቄ የነበረው ደላላዬ አይደል እንዴ? ጋይስ እኛ እኮ ከጀመርን እኮ ቆይተናል። ሙኒት እዚህ ወደዚህ የመጣው 8 ሰዓት ነው ምናምን፣ ይሄው 10 ሰዓት ከምናምን ሆነ። ደላላዬ የወሰደች ብር አለ። በማን የገባ? በኑራ የገባ። ኑራ ግን ለደላላዋ ሰጥቻታለሁ ትላለች። ደላላዋ ደግሞ አልሰጠችም በሚለው ነው እንጂ ሳጋይስ ለነኑራ ክስ አልነበረም የመጣችው እሷ። ዞሮ ሳርዬ ምናልባት አገልግሎቷን ልታስብ ይሆናል። እሷ ቤት ውስጥ እየሰራው ስለሆነ ለምን ዝም አሉኝ ከሆነ የቤት ኪራይ ከፍለሽ አልነበረም ስትኖር የነበረው እርግጠኛ ነኝ። ደግሞ ታመሽ ከሆነ በእርግጥ አስተኝቶ ማስታመም የማንም ሀበሻዊ ባህል ነው። ግን አንቺ ቁጭ ብለሽ የቤት ኪራይ ሳትከፊ አንድም ነገር ሳታደርጊ እነሱ ወጥተው ገብተው እንዲያኖሩሽ ፈልገሽ ከሆነ ተሳስተሻል። ሰላም እናንተ ክብራችሁን ያጣችሁበት ሰበብ ይሄ 900 ድርሃም እጇ አለመድረሱ ነው። አስተካክሉ፣ እጇ ይድረስላት። ከዚህ በኋላ ግን እጃችሁን አንሱ። ይሄ አሁን ባጭሩ የተቀጨ ነገር ነው። ከዚህ በኋላ የሚመጣባችሁ ከዚህ የበለጠው ነው። በዛ ላይ ህገወጥ ሰራተኛ ስታስገቡ ደሞዝ እንኳን ቢከለክሏት መነጋገር እንደማትችሉ ልቦናችሁ ያውቃል። ስለዚህ ነገ ደሞዝ ብትነጠቅ እነሱ አስገብተውኝ እንዲያረጉኝ ነው የምትባሉት። خلاص እኔ ብሯን አሁን ማስተላልፉላት በቃ እኛ አብረን ስንኖር ጌታ ምስክሬ ነው፣ አብረን ነበር ቁጭ ብለን አንድ ጣውላ ላይ ስንበላ የነበረው። ከዛ በኋላ የተቸገረችው ነገር ደግሞ እኔ ተቸግሮኛል ብትለኛም ምንም ዝም አንላትም። ወላ ጠይቃታለሁ። እኔ ከየት አምጥተሽ ነው የምታረጊ ብያት ማለት ነው። እንደ ሄድ እኮ ነው ከኛ ጋር ስትኖር የነበረው። እኔ ምንም መጥፎ ነገር አላየሁባትም። እንደዚህም ወጣ ትናገራለች ብዬም አልጠበቅኩም። እኔ እንደውም እኔ እንደዚህ አልጠበቅኳትም። ቤተሰቦቼ ናቸው። የሩቅ ሰው አይደለም የሚጎዳሽ፣ የሩቅ ሰው አይደለም የሚያስወቅስሽ። የኔ ብለሽ አብረሽ ገበናሽን ያሳየሽው አብረሽ የበላሽው የጠጣሽው ሰው ነው። አለቀ። እንደማይሆን ክሱ ታውቃላችሁ። ገንዘቧን እናንተ ጋር በሐቅ ያለውን ስጧት፣ ቻው በሉ። እኔ እኮ ከዛ በፊት ነው ገና ስራ ከመግባቷ በፊት ያኔ ጋር ያለሽውን ብር ላስተላልፍልሽ ችግር ላይ ከሆንሽ ብያታለሁ። ይኸው እየሰማች ነው ስላት አልሰጣችኝም አካውንት። በቃ በፈለገችበት ሰዓት ብር አሁንም ቢሆን አለ፣ አሁንም ላስተላልፍለት እችላለሁ። አቅ ነው አላት ብር። እኔ ሰው የምትረዱ ሰዎች የሰው ልብ ማወቅም ጥናት ማድረግ አለባችሁ። ዝም ብሎ መርዳት ተከልክሏል ከዚህ በኋላ። አረ በጣም ትተናል። እሺ አሁን ሙኒት እሷ ፍላጎቷ አንደኛ ብሩን ይላኩልሽ። ወደ የት ይላኩልሽ? የአርሴማ ልጅ ብሩን የአርሴማ ልጅ ወደ የት ይላኩልሽ ብርሽን? የአርሴማ ልጅ የአርሴማ ልጅ ሰኒ ከናና ደግሞ ተቀበይ ደረሰኝ አልሰጡኝም። ሳሪ ዋትሳፕ ላይ ላኩላቸው አይመልሱም። አና ላኩ ደረሰኝ የአርሴማ ልጅ አቤት ብሩ ወደ የት ይላክልሽ? አካውንት እኮ ጠፍቶብኛል እኮ ወደ የት ይላክልሽ? ከዚህ በፊት እንደዚህ ስትጠየቅ እንደዚህ ነበር ያለችው። እሺ አሁን
እኛ እንደከለከልናት ማሰብ የለባትም። እሷ ብሩ እያላት አለ ብርሽ የት ይሰጥሽ ተብላለች ከዚህ በፊት። እኔ እያልኩሽ ያለሁት እኮ ልክ ሰው አብሮ በልቶ አብሮ ጠጥቶ እንደዛ አድርጋችሁ ማስወጣታችሁ ሰው እንዴት አኩርፋችሁ እንዴት ሰው እንዴ ስልክ አንቺ 24 ሰዓት ሙሉ እንደዛ እህቴ ምናምን በምንደዋወልበት ሰዓት እንዴት አድርጋችሁ ነው ያስወጣችሁኝ? አኩርፋችሁ እኮ ነው የሸኛችሁኝ። ከእናንተ ጋር ስንበላ ስንጠጣ እንዴት እንደዛ ይደረጋል? ቢያንስ እህታችሁ ስጋችሁ ደማችሁ እኮ ነው። እውነት ለመናገር አሁን ግን እዚህ ገስት ላይ እንደዛ አታስመስሉ። እውነት ለመናገር ማለት ነው። እውነት ያችሁ እውነት ናት። እዚህ ገስት ላይ ግን አታስመስሉ። እውነት ለመናገር ማለት ነው ያለው እውነት እኮ ነው ያወራል። ምን ጦር ሙሉ ቤት ውስጥ ተቀምጠሽ ምንድነው የምታረጊው እኛ ጋር? እና ታዲያ ብትቀመጥ ለእናንተ ገረድ ሁኔ ነው የተቀመጥኩት። አይገርምሽም? ያንቺ ጥፋት ነው፣ ያንቺ ጥፋት ነው። ማን ተገረጃለሽ? 8 ወር ሙሉ ማን ተቀመጫለሽ? ማን ልንገርሽ 8 ወር ሙሉ እኮ ሳርዬ ቁጭ በያሉት ምን እንዳሉ ታውቂያለሽ? ምስክሬ ነው። ወደ ኢትዮጵያ እየሄደች 3 ሐምሌ ላይ ማለት ነው ምን አለች መሰለሽ? መጥቼ አስተካክለዋለሁ ቁጭ በይ ነው ያሉኝ እኮ ገብቶሻል? ምንድነው ጉዱ? አመሰግናለሁ ማሪ። ስምዒው አዳምጪኝ። ያርሴማ ልጅ ወይ በየት እንደምታስገባላት ጠይቂያትና በቃ ቋጮ ነገሩን እኮ። ታዲያ ታስገባልሽ ብዬ ስላት አካውንት የለኝም ትላለች። ሲጀመር ልጆቹ የመጡ ለዚህ ወቀሳ አልነበረም። ያለችበት ድረስ ይላኩላት። ስራ የገባችበትን ያውቁ የለ ሳሪ ታቁት የለ ሀና። ለክብራችሁ ስትሉ ይህንን አድርጉ። ሌላውን ማትፈልጉ ከሆነ ብሩ 900 ብሩ እኮ እንልክላታለን እኛ ችግር የለብንም። ስትሰጫት በዋትሳፕ ሜሴጅ ተላላኩ። እዛው ሆናችሁ ብሩን ተቀበል። ይሄንን ለዚህ ላለ ሰው ለሰኒ ላኩ። ከሪሲቱ ብሩ አሁኑኑ እናስገባለን እኛ። አካውንት የላትም የኢትዮጵያ አካውንት ለማን ነው የምንሰጠው ታዲያ? እኛ ብሩ ወይ በእናንተ ባዳችሁ ይባላል ወደ ኢትዮጵያ ታስገባላችሁ። ትክክል። ይኸው ብሩ የገባበት የዛችሁ የዛሬ አመት ማዳማ ቤት ቁጭ ብላ 1900 አስተላልፉልኝ ብላ ነበረ ለደላላዋ ማለት ነው። ይሄ የገባበት ነው። የዛሬ 8 ወር ደላላዋ ነው አይደል ያስተላለፋችሁበት። ግን አሁን ደላላዋ ደግሞ ካደች። አሁን ደላላዋ ካደች። ያንቺ ጓደኛ እንዳላስገባሽላት ነው ለሷ እየነገረች አለችው። እሱ እኔ ምንም ማውቀው ነገር የለኝም። ምክንያቱም በእሷ ምክንያት እኔ እሷን ተጣልቻታለሁ። ምክንያቱም ተስፋ እንዳሰጫት እቺ ልጅ ስራ ትግባ 8 ወር ሙሉ ተቀመጠች። በዚህ ምክንያት ተጣልተናል። እኛ ፌክ ደረሰኛለ ባይዘው ፌክ ደረሰኛለ። ባንክ ሄዳችሁ ቼክ አድርጉ። ባንክ ሄዶ ቼክ ማድረግ ይቻላል። ምን ችግር አለ? እኮ 2024 እኮ ነው እኮ የዛሬ አመት የገባበት ነው። ብዙ ነው የሚገባው ለሷ። ደላላዋ እኮ ያንንም ክዳት አለች እኮ። አሁን እኮ ደላላዋ እኮ ኢቭን እመጣለሁ እያለች እኮ ሳትመጣ እኮ 8 ወር ሙሉ እኮ እነሱ ጋር ተቀምጣለች። ታውቂያለሽ? 8 ወር ብቻም አይደለም ከዛም በላይ ነው እመጣለሁ ብላ ያስቀምጠች። ይዊ ተረርተሽኛል። እኛ እኮ እዚህ ጋር እያጨበርበረን አይደለም። ይሄ እውነቱ ነው ያለው ታሪክ ነው። እሷ እኛ ጋር ስትቀመጥ ደግሞ እኛን እንድታገለግል እኛ ስላልፈለግ ስራ ግቢ፣ ስራ ብትገቢ ደሞዝ ታገኛለሽ፣ እኛ ደሞዝ መክፈል አንችልም ብለናታል። እሺ አሁን አለም እናንተ ወደ ኢትዮጵያ ማስተላለፍ ትችላላችሁ። እንስጣችሁ አካውንት ኢትዮጵያ ነው እናስተላልፍ። እሺ የአርሴማ ልጅ ስጪ፣ የአርሴማ ልጅ ስጪ፣ ቢያንስ የገንዘብሽ ይመለስልሽ። ወይ ደግሞ አንድ ሰው ላይ እናንተ ላይ እናስገባና እናንተ ያስገቡላት። የአርሴማ ልጅ ለምን የቤተሰቦቿን አካውንት ታክ? የአርሴማ ልጅ አላገኝም እኮ እኔ ዘመዶችን ራሱ በስልክ አላገኝም። እግዚአብሔርና አክስቴ ብቻ ናት አዲስ አበባ፣ የሷም ስልክ አይሰራም። ኢትዮጵያ በምን ይባልሽ? ማንም ጋር 900 ድርሃም መስጣት ነው። እናንተ የት ነው ያላችሁት? አላይን በቀደም አላይን። እሺ ልጅቷ የት ነው ያለችው? እዚሁ አላይን ናት። አላይናት ለይዊ ስጡላት። ይዊ ከአንቺ ተቀበይና አንቺ ለሷ በከበንት ስጫት። አዎ ብዙ ነው ከሚላክልኝ። ኦኬ ሳሪ እና እሷ ተሰራለች። ሃኒ አለም አቤት። በባንክ በምኗ ይልኩላታል? ጋይስ የላትም እኮ አይዲ ምናምን። ለይዊ ትሰጧታላችሁ? ችግር የለብንም እኛ ለማንም እንሰጣለን። ደረሰች ሂዊ ሃይባያቸውና እስቲ ሎኬሽን ይላኩልሽ ካሉበት። ስንት ደቂቃ ምንድነው ሂዊ የምትገባበት? ሳሪ
ለማን ይላክ? እራሷ ሄዳ ትቀበላቸው ሳሪ እና በኋላ ደግሞ አለ ተቀበልኩ በአካውንት ይግባለት ወንድየው ዝም በል ታስገቡላት አላችሁ። እሷ የኢትዮጵያ አካውንት ትስጥ እንዴ? የኢትዮጵያ አካውንት ትስጥ። ሲጀመር ያኔ ሰዎቹ ስለቀሚ ማለት ነው ከነወረቀቱ የለኝም አካውንት። በቃ ስታገኝ መተሽ ደግመሽ ጠይቂ። እኛ ጋር እኮ ደውለሽ ብትጠይቂ እኛ ለአንቺ ዝም ማለት ሲጀመር እናንተ ስልክ ስታነሱልኝ አይደል እንዴ? አሁን እዚህ ላይ እንደዚህ ሆናችሁ ታወራላችሁ። አንቺ ያልሽው አልደወልኩም። ዝም በይ እንዳትዋሺ። መቼ ደወልሽ? እናንተ ኮሜንታተሮች እመቤቴን የሚያለቅስ ሰው በጭራሽ አውቃለሁ እንዳትሉ። ምንድነው ያለችው ቅድም? አልደወልኩም፣ አልጠየቅኳቸውም፣ እነሱም አልደወሉልኝ፣ አልጠየቁልኝም ነው ያለችው። አንቺ መቼ ደውለሽ ነው ስልክ ያላነሱልሽ? አይደለም እያልኩሽ ያለሁት እኮ ሳርዬ፣ ሲጀመር እኮ ከፍትፊቱ ፊቱ ይላል። እነሱ እንዴት ብለው አይፈተፍቱልሽም አይፈተፍቱልሽም። የመቤት አንቺ ከፍትሽ በመለጠ ነገር ነው ያሳዩሽ። በር ከፍቶ አስገብቶሽ የለም ወይ? በር ከፍቶልሽ የለም ወይ? አንቺ ያረቹ ጋይስ እኮ ስራ ነው ያስገቡኝ አላልሽም? ስራ ነው ያስገቡኝ። እንዴ ጋይስ እመቤቴን ነው የምላችሁ። ይኸውላችሁ ለማህተባችሁ ሙቱ። የፈለገ ነገር ቢሆን እውነት ተናግራችሁ መሸበት ደሩ። እዚህ ኮሜንት ላይ የምታሽቃበጡ በአናታችሁ ተተከሉ፣ ገደል ግቡ። ምክንያቱም እውነት የላችሁም፣ ታሳፍራላችሁ። በደንብ አዳምጡ። መጀመሪያ ስትገባ ያለችው ቆይ ላውራኔ ስትገባ ያለችው ምንድነው ያለችው? ስራ ነው የላኩኝ አለች። ከዛስ አላወሩኝም ከፋኝ አለች። ለምን ስላት አላወሩኝም፣ እንዴት አይጠይቁብኝም ካለብኝ ሁኔታ አንፃር ስትል ታያቸው ስራ ሆነው ሊሆን ይችላል ያልጠየቁሽ። አንቺ ለምን አልጻፍሽም? አልጻፍኩም። ለምን አልደወልሽ? እንደውም እኔ የአንድ ወር ደሞዝ 1200 ብር ገብታ ስራ 1000 ብር ሲሰጥሽ ለምን አልጠየቅሽም ነው የኔ ጥያቄ። ጠይቀሻቸው አላልጥ የሰው ልጅ ጋይስ ነገ ሳራ መስክሪ እከሌ ትክክል ስታዛዝን ላ የለም ምላስ ታስራ ነው የምትሄደው። አንድ ነው የሚወራው። ለሐቅሽ አውርተሽ ሙቺ ይግደሉሽ ይነቁሽ እና ጠሉሽ አልጠሉሽ ምን ታመጫለሽ? አልደወለችም በቃ አልደወልሽም። ስለነሱ አላወራሽም። ስትመጪ ስለ ደላላ ነው እነሱ ረዱሽ ወይ ስልሽ አዎ አንስተውኝ። ግን ብሬናስ አሁን ለምንድን ነው ሐሳብሽን ምቀያየሩ? እንደስስት ሳሪ ሐሳብ እኮ እየቀየርኩኝ አይደለም። እየቀየርሽ ነው። ስራ አስገብቶኛል አላስገብኝም እኮ እያልኩሽ አይደለም። ብርሽን ይስጡሽ። ኦኬ ብርሽ ለምን አልሰጡሽም? ይስጡሽ። ለምን ትፈራለች? ፈርታ ነው። አለቅላቂ ጽጌረዳ ባናትሽ ተተከይ። ለምን ትፈራለች? አትፈራም። ይሄንን እየተናገረች ውሸታም ስለሆናችሁ ውሸታም ናችሁ እናንተ። አንዳንዶቻችሁ በጣም ውሸታም ናችሁ። ቀጣጥፋችሁ ሰውን ለማሳመን ትሞክራላችሁ እንጂ ፈርታ አይደለም። እኛ ጋር ውሸታም በቃ ውሸታም ነች። በመጀመሪያ ልጆቹ አንስተዋታል፣ አነሷት። ከየት አነሷት? ከወደቀችበት አነሷት። ከሰሱላት፣ ምን አሏት? አለቀ። ከዛ በኋላ 8 ወር ተቀመጠች ከነሱ ጋር። ስትቀመጥ ስበላ ስጠጣ አብራ ስተኛ ተቀመጠች። ካላስ ጋይስ ሲያስቀምጧችሁ ሚስ አንደርስታንዲንግ ወይም ደግሞ እናንተ ያልተመቻችሁ ከሆነ በወዳችሁ ተገዝታችሁ ልትቀመጡ አይገባም። ምክንያቱም ካላስ የሆነ ሰው ካልፈለገ አልፈለገም ነው። አሁን ምን አለች? ወደ ስራ ላኩኝ፣ ግን ታክሲ የወሰደኝ ልጅ ተመልሰሽ እነሱ ጋር እንዳትመጪ ብሎኝ ነበረ አለች። ምን አገባው እሱ? ምክንያቱም ምን አገባው አባባሌ ታክሲ የወሰዳት ያስገባት እንጂ ስለነሱ መነጋገር አይጠበቅብሽም። ስለዚህ እነሱ ያስከፉሽ ነገር አለ ወይ ስላት አላስከፉኝም፣ ግን እኔ የክስ 1800 ብር ተብዬ 1000 ብር ከፍዬ 1500 ብር ተብዬ 1000 ብር ከፍዬ 500 ብር እነሱ ጋር አለኝ። እኔ ግን ሞዴስ ስገዛና ወይም ደግሞ ሞዴስ ሳይኖረኝ ሲቀር እንኪ ብለው ሳይሰጡኝ የሰጡኝ ልጆች እቤት ያሉት ነበሩ ስትል፣ እሺ አንቺ ልታስረጂ ስላልቻልሽ ክስሽ ምን ላይ እንደደረሰ እነሱም ለምን ብርሽ እንዳልሰጡሽ ይምጡና እንጠይቅ ተባብለን የመጡ ልጆች አለቀ አበቅ። አሁን ተመልሳ እነሱ ወቃሽ ሆነች። ነገ ሰው የዘራውን ያጭዳል። ለዚህ ነው የማያልፍላችሁ። ሰው የዘራውን ነው የሚያጭደው። ምክንያቱም ለምን እንደሆነ ታውቃላችሁ? አያልፍላችሁም። አንድ ሰው በትክክል የችግር ቀን የደረሰልን ሰው እንዲህ ማድረግ ያስፈልጋል። አሁን እናንተ ተፋቱ በቃ
አንዳንድ ሰው ልንገርሽ የደቦ ፍርድ ስለሚፈርድ ነው። እዚህ ኮሜንታተር ለአንዳንዶቹ እኔ አጥቢያ ሰጣቸዋለሁ። ምክንያቱም ውሸታምነት ይወዳሉ፣ በሀቅ አይመሰክሩም። ለሀቅ ስለማይቆም ሲል በቃ ነው የሚሉት። እንደዚህ አይነት ሰው ደግሞ አስመሳይ ነው። ሀና ብሯን ስጧት፣ አካውንት ላኪ፣ ብሯን ስጧት፣ ከራሳችሁ ይውረድ። አሁን ከፈለገች ከስራው አስወጧት፣ ካልፈለገች ትስራ፣ ከፈለገች ትቀመጥ። በቃ ውጡ። አሁን እናንተ ሁላችሁም ውጡ። ብሯን በምትወስድበት ሰዓት ትምጣ፣ ወይ ደግሞ አካውንት ላኪ። እኔ ጋር እስከገባሽ ድረስ ቢያንስ ብርሽ ይመለስልሽ። አካውንት ላኪ። አሁን ነገ ከነገ ወዲያ አልሰጥም አሉኝ ምናምን ብለሽ መጥተሽ ብታለቅሽ አያገባኝም። አካውንት ላኪ። አሁን ምን አስገባላት? አካውንት ላይ ነው ቢያንስ እዚህ ድረስ ቢተባበሩኝ እዚህ ለመላክ አካውንት የለኝም እኮ። ያን ጊዜ ሲደበድቡኝ ጠፍቶብኛል እኮ ሲመቱኝ ማለት ነው። የቤተሰቦችሽን አካውንት የቤተሰቦች እኮ አይሰራም። አመት ከምናምን ሆነ ቤተሰባዊ አታውቂም። አሁን ተቀበይ ብርሽን እዚሁ እንዳለን አሁን ተቀበይ። በደንብ አዳምጪ። ሲውል ሲያድር አያገባኝም። ግን አንቺ ሳርዬ ወይ አንቺ ጋር ይቀመጥና ከቤተሰብ ልቀበልና ላኪልኝ። ላማሪ አንቺ ቆይ ጥያቄ ቤተሰብ አውርተሽ አታውቂም ውዴ? እግዚአብሔርን ነው የምልሽ። በቃ መቼ ባለፈው ልክ መስከረም ምናምን ላይ ነው አክስቴን እንኳን ሪከርድ አደረኩላት። ሪከርድ አድርጌ አላውቅም። እናት አባት ቤተሰብ የለሽ? አባት የለኝም። እናቴም ገዳም ናት፣ ስልካቸው አይሰራም። ታዲያ በምንድን ነው አካውንት የምትልኪው? አክስቴ ጋር ነበር የኔ አካውንት ማለት ነው። እና ላኔ አላስገባም እንዴ ሳሪ ሽባ ያትላለች እንዴ ጠማማ። እኔ አልልም እንዴ። እንደውም እዚሁ እንዳሉ ይስጧት፣ እዚሁ እንዳሉ ያስገቡላት። ነገ ከነገ ወዲያ ጭቅጭቅ አንፈልግም። እና ሀናም ሀቅ አላት። ትክክል ነሽ እኮ። አሁን ማለት ደውዬ እስከምቀበል ድረስ አንድ ሰው ጋር ብታስቀምጭልኝ እናንተን ብል ደስ ይለኛል። እሺ ሀና፣ እሷ ስራ የገባችበት ቤት ከእናንተ ስንት ጊዜ ይርቃል? እኔ ምን ያህል እንደምርቅ አላውቅም። ያው ሰው ስላስገባት የት እንዳለችም አላውቅም። አላይን ውስጥ እንዳለች ግን አውቃለሁ። እሺ እስኪ ቆይ